ሰላም ውድ የዚህ ቻናል ቤተሰቦች እንዲሁም አዲስ የሆናችሁ ለዚህ ዩቲዩብ ቻናል እንኳን በሰላም ወደዚህ ዩቲዩብ ቻናል በሰላም መጣችሁ። በባለፉ ቪዲዮዎቻችን ላይ ከተለያየ ዓመት የወጡ የኤግዚት ኤግዛም ጥያቄዎችን በመስራት ላይ እንገኛለን። ብሎም ደግሞ የሲኦሲ ኦር የላይሰንስ ኤግዛም ጥያቄዎችን በመስራት ላይ እንገኛለን። ዛሬ ደግሞ ምዕራፍ 4 ከማተርኒቲ ኤንድ ሪፕሮዳክቲቭ ሄልዝ ኮርስ የወጡ የ2018 የኤግዚት ኤግዛም ጥያቄዎችን እናያለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚህ አዳዲስ ኤግዚት ኤግዛም ጥያቄዎችን ብሎም ደግሞ ወደፊት የሲኦሲ እና የላይሰንስ ኤግዛም ጥያቄዎችን ስለምንለቅ ከወዲሁ ሰብስክራይብ ያደርጉ። ቤተሰብ የሆናችሁ ኖቲፊኬሽን እንዲደርሳችሁ ያደርጉ። ቀጥታ ወደ ማተርኒቲ ኤንድ ሪፕሮዳክቲቭ ሄልዝ ኮርሱ ጥያቄዎች እንሂድ። Question number 1. A pregnant woman at 32 weeks has abdominal pain and her contracted uterus and absent fetal heart sounds but no bleeding. What is the diagnosis? A. Concealed abruptio placenta. B. Revealed placenta previa. C. Concealed placenta previa. D. Revealed abruptio placenta ይለናል። የ32 ዊክ ፕሬግናንት ናት። ሰርድ ትራይምስተር ውስጥ ናት። አብዶሚናል ፔን አላት። ሌላኛው ፋይንዲንግ ሃርድ የሆነ ኮንትራክትድ ዩተረስ አላት። ፌታል ሄርትቢቱ ቼክ ሲደረግ ፌታል ሄርትቢቱ የለም። ምንም አይነት ደግሞ ቫጂናል ብሊዲንግ የለም። ጥያቄው ብለን ዲያግኖሲሱ የትኛው ሊሆን ይችላል ነው የሚለን። ፓውዝ አድርጋችሁ እናንተ ለመለስ ሞክሩ። ምርጫ ዲ ላይ ሪቬልድ አብራፕሾ ፕላሴንታ ይለናል። ትክክለኛ መልሳችን አይደለም። ምክንያቱም ሪቬልድ አብራፕሾ ፕላሴንታ ላይ ቫጂናል ብሊዲንግ ሊኖር ይገባል። ሴናሪዎች ላይ ደግሞ ቫጂናል ብሊዲንግ የለም ይለናል። ካንስል ታደርጋላችሁ። ኮንሲልድ ፕላሴንታ ፕሪቪያ ይለናል። ኮንሲልድ ፕላሴንታ ፕሪቪያ ካለን ቪዚብል የሆነ ብሊዲንግ እናያለን። በተጨማሪም ሲቨር የሆነ ፔን አናገኝም ፕላሴንታ ፕሪቪያ በሚሆንበት ጊዜ። ሌላኛው ሪጂድ የሆነ ዩተረስ አናገኝም ኮንሲልድ ፕላሴንታ ፕሪቪያ ላይ። ስለዚህ ካንስል ታደርጋላችሁ። ምርጫ ቢ ላይ ሪቬልድ ፕላሴንታ ፕሪቪያ ይለናል። ይሄ መልሳችን አይደለም። ምክንያቱም ፕላሴንታ ፕሪቪያ ፔንለስ ነው። በተጨማሪም ፋይንዲንግ ላይ እንግዲህ ዩተረሱ ሶፍት ነው፣ ብሊዲንጉ ቪዚብል ነው ሪቬልድ ፕላሴንታ ፕሪቪያ ላይ። ለኛ ሴናሪዮ ትክክለኛ መልሳችን አይሆንም። መልሳችን ምርጫ ኤ ላይ ያለው ኮንሲልድ አብራፕሾ ፕላሴንታ የሚለው ይሆናል ማለት ነው። ሲቨር አብዶሚናል ፔን አላት። ቦርድ ላይ ዩተረስ ዋን ኦፍ መገለጫው ነው። ጥያቄው ላይ ያንን ነው ማስተዋል የምንችለው። ሌላኛው ቪዚብል የሆነ ብሊዲንግ የላት። የፌታል ሄርትቢቱ ደግሞ የለም። ክላሲክ ፕሬዘንቴሽኑ ኮንሲልድ አብራፕሾ ፕላሴንታ ነው ሴናሪያችን ላይ ያለው። መልሳችን ምርጫ ኤ ላይ ያለው ይሆናል። Question number 2. A pregnant woman 16 weeks with unknown HIV status arrived for ANC. What is the correct advice? A.
tested once helps for life. B. HIV testing is an integrated part of ANC. C. Testing depend on your interest. D. Testing depend on risk group ይለናል። ነፍሰ ጡር ናት። 16ኛ ዊክ ላይ ናት። ሰከንድ ትራይመስተር ውስጥ ናት። HIV ስታተሷ ይታወቅ። ANC ኮንታክት ነው። ጥያቄም ብለን ትክክለኛ አድቫይስ ሊሆን የሚችለው የትኛው ነው የሚለን እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ላይ ቴስት ዋንስ ሄልፕስ ፎር ላይፍ ይለናል። ይሄ መልሳችን አይሆንም። ምክንያቱም HIV ቴስት እንግዲህ በየጊዜው ይደጋገማል። ዱሪንግ ፕሬግናንሲ ቼክ ይደረጋል። አት ዴሊቨሪ ታይም ቼክ ይደረጋል። ሃይ ሪስክ ሴቲንግ ላይ ደግሞ ዱሪንግ ብሬስት ፊዲንግም ቴስት ይደረጋል። ስለዚህ ይሄ ለነፍሰ ጡር ናት። ትክክለኛው አድቫይስ አይደለም፣ ካንስል ታደርጋላችሁ። ምርጫ ቢ ላይ HIV ቴስቲንግ ኢዝ አን ኢንተግሬትድ ፓርት ኦፍ ANC ይሄኛው ትክክለኛ መልሳችን ነው። ምክንያቱም አንዲት እናት እንግዲህ ANC ኮንታክት ለመጀመሪያ ጊዜ በምትመጣበት ጊዜ እንግዲህ ላስት ሚኒስትራል ፔሪድ አይሰራ የመጀመሪያው ኮንታክት ከሆነ ደግሞ HIV ቴስት ይደረጋል። ሲፊሊስ ቴስት ትደረጋለች። ሌሎችም ሄፓታይተስም ቼክ ትደረጋለች። የመጀመሪያ ኮንታክት ላይ እነዚህ ሁሉ ነገሮች ማለቅ አለባቸው። ቅድም እንዳልኩኝ እንግዲህ ዳት ዴሊቨሪ ታይምም ቼክ ትደረጋለች። ስለዚህ የአንድ ANC ፓርት ነው። ከእናት ወደ ልጅ የሚተላለፈውንም እንግዲህ መግታት ይቻላል ማለት ነው። እናትየዋንም ልጇንም እንግዲህ ፕሮቴክት ለማድረግ ይሄ ዋን ኦፍ የANC ኢንቴግሬትድ ፓርት ነው። ትክክለኛ መልሳችን ምርጫ ቢ ነው። ምርጫ ሲ ላይ ቴስቲንግ ዲፔንድ ኦን ዩር ኢንተረስት ይላል። ይሄ እንግዲህ መልሳችን አይደለም። ቤዝድ ኦን ኢንተረስት አይደለም። ANC ኮንታክት ወደ 8 ኮንታክት ነው። ለመጀመሪያ ጊዜ መጣች እንደሆነ ቴስት መደረግ አለባት። ቤዝድ ኦን ኢንተረስት አይደለም። ካንስል ታደርጋላችሁ። ምርጫ ዲ ላይ ቴስቲንግ ዲፔንድ ኦን ሪስክ ኦፍ ግሩፕ መልሳችን አይደለም። ምክንያቱም ሁሉም ነፍሰ ጡር እናቶች እንግዲህ ቴስት መደረግ አለባቸው። ቤዝድ ኦን ሪስክ ግሩፕ ከፋፍለን ቴስት የምናደርገው አይነት አይደለም። ካንስል ታደርጋላችሁ። ትክክለኛ መልሳችን ምርጫ ቢ ላይ ያለው ይሆናል ማለት ነው። Question number 3. A woman in her first trimester has persistent vomiting greater than 3 times per day, weight loss and +2 ketonuria. What is the best management? A. Correction of fluid and electrolyte. B. Administration of oral food. C. Reassurance and home. D. Treat comorbidity ይለናል። የፈርስት ትራይምስተር ላይ ያለች ነፍሰ ጡር ናት። ፐርሲስታንስ የሆነ ቮሚቲንግ አላት። በቀን ውስጥ ከ3 ጊዜ በላይ ቮሚት ታደርጋለች። ዌይት ሎዝ አላት። እንግዲህ በሽንቱ እንግዲህ ኬቶን ተገኝቷል። እንግዲህ ዲፕስቲክ +2 አመላክቷል። ጥያቄ ብለን ቤስት ማናጅመንት የሆነው የትኛው ነው የሚለን። ወደ መልሱ ከመሄዳችን በፊት ዋና ምልክቶችን በምታዩበት ጊዜ ምን እንዳለ ነው የሚነግረን። እንግዲህ ሃይፐሬሜሲስ ግራቪደረም በእርግዝና ጊዜ ከፍተኛ የሆነ ኢንተራክተብል የሆነ ቮሚቲንግ ይኖራቸዋል። በጣም ከፍተኛ የሆነ ዲሃይድሬሽን ይኖራቸዋል። የኤሌክትሮላይት ኢምባላንስ ይኖራል። ክብደት ይቀንሳሉ፣ ምክንያቱም ሉዝ ያደረጉ ስለሆነ። በተጨማሪም በሽንት ውስጥ እንግዲህ የኬቶን መጠን ይገኛል። ይህንም እንግዲህ ኬቶኑሪያ ብለን እንጠራለን። ምክንያቱም ስታርቬሽን ሲኖር ፕሮዳክሽን ኦፍ ኬቶን ስለሚኖር በሽንት ውስጥ ይታያል። ለሃይፐር ኢሜሲስ ግራቪደረም የምንሰጠው ማናጅመንት ምንድን ነው እንደማለት ነው ጥያቄው። ምርጫ ኤ ላይ ያለው ኮሬክሽን ኦፍ ፍሉድ ኤንድ ኤሌክትሮላይት ትክክለኛ መልሳችን ይሆናል ማለት ነው። ምክንያቱም ኢሚዲየት ፕራዮሪቲ ነው። አይቢ ሴኩር ይደረጋል። ዘን ኤሌክትሮላይት እና እንግዲህ ፍሉድ ይሰጣቸዋል ማለት ነው። ይህ ማድረጋችንን ከዲሃይድሬሽኑ እንድታገግም ይረዳታል። በተጨማሪም ኬቶሲስ እንዲኖር እንግዲህ ኬቶን ፕሮዳክሽኑም እንዲቀንስ ያደርጋል። ሆስፒታል ነው ማኔጅ መደረግ ያለባት። ትክክለኛ መልሳችን ምርጫ ኤ ነው። ምርጫ ቢ ላይ አድሚኒስትሬሽን ኦፍ ኦራል ፉድ ይለናል። ይሄ እንግዲህ ኢኒሻሊ ቶለሬት ማድረግ አትችልም፣ ምክንያቱም ቮሚቲንግ ስላለ መመገብ አትችልም። ስለዚህ ያኛው መልስ ሊሆን አይችልም። ምርጫ ሲ ላይ ሪአሹራንስ ኤንድ ሆም ይለናል። ይሄ እንግዲህ ትክክለኛ አይደለም፣ ምክንያቱም በጣም ሲቪር ሲምፕተም ነው ያሳየች ያለችው። ለኮምፕሊኬሽን ተጋላጭ ትሆናለች። ስለዚህ ሪአሹር አድርገን ወደ ቤት አንልክም፣ ካንስል ታደርጋላችሁ። ምርጫ ዲ ላይ ትሪት ኮሞርቢዲቲ ይለናል። ይሄ ከእሱ ጋር በተዛመደ ሌሎች በሽታዎችን ትሪት ማድረግ ኬዛችን ላይ ሌሎች በሽታዎች እየተነገሩ የሉም። ስለዚህ ፕራይመሪ ፕሮብሌም የሆነው እንግዲህ ዲሃይድሬሽኑ ነው። ያለ ማስተካከል ደግሞ መልስ ሊሆን የሚችለው ምርጫ ላይ ያለው ኮሬክሽን ኦፍ ፍሉድ ኤንድ ኤሌክትሮላይት የሚለው ትክክለኛ መልሳችን ይሆናል ማለት ነው። ሃይፐር ኢሜሲስ ግራቪደረም በሚኖርበት ጊዜ
Question number 4. A patient at 36 weeks has contraction every 3 minutes, but her cervix is still 2 cm. 50% effaced and changed from the day before. What is the diagnosis? A. Obstructed labor. B. False labor. C. Premature rupture of membrane. D. Prolonged labor ይለናል። 36ኛ ዊክ ላይ ያለች ነፍሰ ጡር ናት። በየ3 ደቂቃው እንግዲህ ኮንትራክሽን ይመጣል። ሰርቪክስ ቼክ በሚደረግበት ጊዜ 2 ሴንቲሜትር ዳይሌት አድርጓል። በዛው ልክ ደግሞ ኢፌስድ ያደረገው ደግሞ 50% ነው። እንግዲህ ከትላንት ከገባች ጀምሮ እንግዲህ ምንም አይነት ሰርቫይካል ቼንጅ የለም። ጥያቄው ላይ ዲያግኖሲሱ ምን ሊሆን ይችላል ይለናል። ከተዘረዘሩ ምርጫዎች ውስጥ እናንተ ፓውዝ አድርጋችሁ ለመመለስ ሞክሩ። ምርጫ ኤ ላይ ኦብስትራክትድ ሌበር ይለናል። ኦብስትራክትድ ሌበር ትክክለኛ መልሳችን አይደለም። ምክንያቱም ኦብስትራክትድ ሌበር የሚከሰተው መች ነው? እንግዲህ አንደኛ ሰርቪክስ ፉሊ ዳይሌት መሆን አለበት። ኦብስትራክትድ ነው የምንለው ደግሞ ሰርቪክሱ ፉሊ ዳይሌትድ ሆኖ ነገር ግን ልጁ ዲሴንድ የማያደርግ ከሆነ ኦብስትራክትድ ሌበር እንላለን። በጣም ሲቪር የሆነ ዲስትሬስ ይኖራቸዋል ኦብስትራክትድ ሌበር በሚሆንበት ጊዜ። የኛ ሴናሪዮ ሰርቪክስ 2 ሴንቲሜትር ነው። ስለዚህ ለኛ ሴናሪዮ ትክክለኛ መልስ አይደለም፣ ካንስል ታደርጋላችሁ። ምርጫ ቢ ላይ ፎልስ ሌበር ይለናል። ይሄ እንግዲህ ትክክለኛው መልሳችን ነው። ምክንያቱም ሌበርን እንግዲህ በሁለት መልኩ እንከፍላለን፣ ትሩ ሌበር እና ፎልስ ሌበር ብለን እንከፍላለን። እንግዲህ ትሩ ሌበር ነው የምንለው አንደኛ ፕሮግሬሽን ኦፍ ሰርቫይካል ዳይሌሽን ይኖራል። በየ4 ሰዓቱ ፒቪ በሚገባበት ጊዜ ዳይሌሽን ይኖራል ወይንም ሰርቪክስ ወይንም የማህፀን በር እየከፈተ ይመጣል። ሌላኛው እንግዲህ ትሩ ሌበር ለማለት ኢንቴንሲቲ እና ፍሪኩዌንሲ ማየት ያስፈልጋል። ኢንቴንሲቲ እና ፍሪኩዌንሲ ትሩ ሌበር ላይ ኢንክሪዝ እያደረገ ነው የሚሄደው። ሌላኛው ትሩ ሌበር መገለጫው እረፍት በሚያደርጉበት ጊዜ አሁንም አይቆምም። አንዲት እናት ትሩ ሌበር ከጀመራት መውለዷ አይቀርም ማለት ነው። ፎልስ ሌበር የምንለው ወይንም እንግዲህ ብራክስተን ሂክ ኮንትራክሽን የምንለው ወይንም ፕሮዶርማል ሌበር ብለን ደግሞ እንጠራዋለን። ይሄ ላይ እንግዲህ ምን ነገሮችን ነው የምታዩት? አንደኛ ኢሬጉላር ኮንትራክሽን ነው የሚኖራት። አንዳንድ ጊዜ ሬጉላር ሊሆን ይችላል። አብዛኛውን ጊዜ ግን ፎልስ ሌበር ላይ ኢሬጉላር ኮንትራክሽን ነው የሚታየው። ምንም አይነት እንግዲህ ሰርቫይካል ቼንጅ አይኖራቸውም ፎልስ ሌበር ላይ። ፎልስ ሌበር እንግዲህ ከሰዓታት እስከ ቀናቶች እንግዲህ ፐርሲስት ሊያደርግ ይችላል። ሌላኛው መገለጫው እንግዲህ እረፍት በሚያደርጉበት ጊዜና ፍሉድ በሚወስዱበት ጊዜ ህመሙ ወይንም ኮንትራክሽኑ ምን ያደርጋል? ይቆማል ማለት ነው ፎልስ ሌበር ላይ። ስለዚህ የኛ ሴናሪዮ ደግሞ እንግዲህ አንደኛ ኮንትራክሽኑ አለ፣ ሰርቪክስ ምንም አይነት ለውጥ የለም፣ ምንም አይነት ፕሮግሬሽን የለም። ስለዚህ እናትየው ያሳየች ያለችው ፎልስ ሌበር ነው ማለት ነው። መልሳችን ምርጫ ቢ ላይ ያለው ይሆናል። ምርጫ ሲ ላይ ፕሪማቹር ራፕቸር ኦፍ ሜምብሬን ይላል። አንደኛ መገለጫ እንግዲህ የአምኖቲክ ፍሉድ መፍሰስ ነው። ሴናሪዮችን ላይ ምንም የተገለጸ ነገር የለም፣ ካንስል ታደርጋላችሁ። ምርጫ ዲ ላይ ፕሮሎንግድ ሌበር ይላል። እንግዲህ ፕሮሎንግድ ሌበር መልሳችን አሁን ምክንያቱም አንደኛ ፕሮሎንግድ ሌበር ነው ለማለት ትሩ ሌበር መሆን አለበት። የኛ ሴናሪዮ ፎልስ ሌበር ነው። ስለዚህ ዋን ኢንክሉዥን ክራይቴሪያ ፎር ፕሮሎንግድ ሌበር ነው ለማለት አንደኛ ትሩ ሌበር መሆን አለበት። በተጨማሪም ፕሮግሬሽኑ ፕሮሎንግድ ሌበር ላይ ቀስ እያለ ነው የሚሄደው። ስለዚህ ካንስል ታደርጋላችሁ። ትክክለኛ መልሳችን ምርጫ ቢ ላይ ያለው ይሆናል ማለት ነው። Question number 5. Which of the following occurs during the second stage of labor? A. Uterine segment softening. B. Maternal infant bonding. C. Fetal descent. D. Effacement of cervix ይላል። የትኛው ነው ከተዘረዘሩ ምርጫዎች ውስጥ ሰከንድ ስቴጅ ኦፍ ሌበር የሆነው የትኛው ነው የሚለን? እናንተ ፓውዝ አድርጋችሁ ለመመለስ ሞክሩ። እኔ ወደ መልሱ ከመሄድ በፊት ፈርስት ስቴጅ፣ ሰከንድ ስቴጅ እና ሰርድ ስቴጅ ሌበር የምንላቸው እነማን ናቸው የሚለውን ነገር እንዲሁ ዝም ብዬ ልበላችሁ። ፈርስት ስቴጅ ኦፍ ሌበር የምንለው ከየት እስከየት ነው የሚለውን ነገር በምናይበት ጊዜ አንደኛ ትሩ ሌበር ከጀመረበት ሰዓት ጀምሮ ፉል ዳይሌሽን እስኪሆን ድረስ ይህም እንግዲህ 10 ሴንቲሜትር እስኪሆን ድረስ ያለ ስቴጅ ምን ይባላል? ፈርስት ስቴጅ ይባላል። በዚህ ስቴጅ ምን ነገሮች ናቸው የሚያደርጉት? አንድ ሰርቫይካል ኢፌስመንት ይኖራቸዋል።
ሰርቫይካል ዳይሌሽን ይኖራል። የታችኛው የማህፀን ክፍል ፎርም መሆን ይጀምራል ማለት ነው። ሰከንድ ስቴጅ ላይ እንግዲህ ከየት እስከ የት ነው የሚለው ነገር በምናይበት ፉል ኦፍ ዳይሌሽን ይኖራል። ሰርቬክስ እንግዲህ ፉሊ ዳይሌት ይሆናል። ይህም እንግዲህ ከ10 ሴንቲሜትር ልጁ እስኪወለድ ድረስ ያለው ስቴጅ ምን ይባላል? ሰከንድ ስቴጅ እንለዋለን። ሶ ሰከንድ ስቴጅ ላይ ምን ነገሮች ናቸው የምናየው? እንግዲህ አንደኛ እናትየዋ ፑሽ የማድረግ አቅሟ በጣም ከፍ ያለ ይሆናል። ከፌተሷ አንጻር ዲሰንት ኦኪር የሚያደርግበት ስቴጅ ነው ሰከንድ ስቴጅ። እንግዲህ ክራውኒንግ የምንለውን ወይንም የልጁን ጭንቅላት የምናይበት ስቴጅ ሰከንድ ስቴጅ ላይ ነው። ሶ እንግዲህ ፍሮም ፉል ኦፍ ሰርቫይካል ዳይሌሽን አንትል ዴሊቨሪ ኦፍ ዘ ፌተስ የሚካተተው ሰከንድ ስቴጅ ላይ ነው። ሰርድ ስቴጅ ላይ እንግዲህ ዴሊቨሪ ኦፍ ዘ ፕላሴንታ ነው። ለእኛ ሴናሪዮ እንግዲህ ትክክለኛ መልሳችን የትኛው ነው የሚለውን ነገር በዚህ መልኩ ተንተነሳችሁ መመለስ ትችላላችሁ። ምርጫ ኤ ላይ ዩትራይን ሰግመንት ሶፍኒንግ ይለናል። ፈርስት ስቴጅ ላይ ሞክሩናል ዩትራይን ሶፍኒንግ ቅድም እንዳልኩኝ ሌት ፕሬግናንሲ ላይ ስፔሲፊክ አይደለም ለሰከንድ ስቴጅ፣ ስለዚህ ካንሰል ታደርጋላችሁ። ምርጫ ቢ ላይ ማተርናል ኢንፋንት ቦንዲንግ ይላል። ይሄ እንግዲህ አፍተር በርዝ ነው ኦኪር የሚያደርገው የአንድ ፓርት ኦፍ ሌበር ስቴጅ አይደለም፣ ስለዚህ ካንሰል ታደርጋላችሁ። ምርጫ ሲ ላይ ፌታል ዲሰንት ይለናል። ፌታል ዲሰንት ሃልማርክ የሆነ ሰከንድ ስቴጅ የምንለይበት ምልክት ነው። ሌላኛው ልጁ በበርዝ ካናል ውስጥ ሙቭ የሚያደርግበት እናትየዋ ደግሞ አርጊቱ ዴፊኬት ፑሽ ለማድረግ በጣም ሃይ የሆነ እንግዲህ ፓወር የሚኖርባት ስቴጅ እንግዲህ ሁለተኛው ስቴጅ ላይ ነው። ስለዚህ ፌታል ዲሰንት የሚካተተው ሰከንድ ስቴጅ ውስጥ ነው ማለት ነው። ስለዚህ መልሳችን ምርጫ ሲ ላይ ያለው ይሆናል። ምርጫ ዲ ላይ ኢፌስመንት ኦፍ ሰርቬክስ ይለናል። ኢፌስመንት ኦፍ ሰርቬክስ ኦኪር የሚያደርገው ቅድም እንዳልኩኝ ፈርስት ስቴጅ ኦፍ ሌበር ላይ ነው። ስለዚህ ካንስል ታደርጋላችሁ። ትክክለኛ መልሳችን ምርጫ ሲ ላይ ያለው ይሆናል ማለት ነው።